በጣም መጀመሪያ ላይ ያለብህ አልበገር ባይነት፣ አልሸነፍ ባይነት፣ ጥፋተኛ ብትሆን ጥፋተኛ አይደለሁም ባይነት አለ። በመንጫር ቀጥል። ለምን እኔ ይኸውልሽ ይቅርታ መጠየቅ እኮ ለኔ ቀላል እኮ ነው። አጠይቀኝ። እኔ ይኸውልሽ ግን አላጠፋውማ፣ አላጠፋውም። ሶሪ ለዛ ነገር በቃ ለከኔ እንደዛ አላሰብኩትም ነበር ምናምን ብሎ ማለፍ የሚችለውን ነገር እኔ ምንም አላጠፋውም እያለኝ እኔ በምንም ካንተ ጋር ልስማማ አልችልም። ስለማከብርና ስለመወደ ነው ነገር እኔ ነገሮችን ማለት ነው ወደ እልህ ባትወስዳቸው ነው የሚሻለው። ማለት ይቅርታ በቃ ችግር የለውም በቃ አጥፍቻለሁ አይደል ሄሉዬ በቃ በጣም ይቅርታ ሄሉዬ ምናምን ብለህ ነገሮችን አለሳልሰው ወደ መጀመሪያው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ የሄሉን ያው ቪዲዮቿን ያለው ላይክ አረጋታለሁ፣ ሀሳብ ኮሜንት ሰጣታለሁ፣ እንዲሁም ደግሞ ቪዲዮቿንም ሼር አድርጋለሁና ሰሞኑን ያው በሷ ቪዲዮ ሰርቼ አላውቅም ነበረ። ግን አሁን በጣም ብዙ ያስገደዱኝ ነገሮች ስላሉ እነላት ስላስን ማድረግ ስለፈለኩኝ ወደ እናንተ መጥቻለሁ። ብዙ ማያቸው ብዙ ምሰማቸው ነገሮች ስላሉ ስለነሱም ጥቂት እንበል። ያገሬ ሰው ምን ይላል? የራሷ ያረረባት የሰው ታማስላለች ይላል። የምታደንቁትን ሰው መጀመሪያ የሚጎለውን ነገር እንዲያስተካክል ወይም ደግሞ እንዲመለሱ ብታደርጉ መልካም ነው። ባሌላችሁበት ሰው በማይፈልጋችሁ ቦታ ባጭሩ አትገኙ ማለት ነው። ስለ ቪዲዮ ጥቂት ብዬ ከዛ ሌላውን ሀሳብ እቀጥላለሁ ማለት ነው። በቪዲዮ እንግዲህ እየተሰራ ባለው ቪዲዮ ላይ ሀሳብ ስሰጥ በወቅቱ አዎ ቢኒ በደንብ አጥፍቷል። ምክንያቱም ሌሎቻችን ቢሆን ማሰብ ያለብን ነገር ይሄን ነው። ለምሳሌ የኔ እህትና ወንድሜ የኔ ወንድምና ፍቅረኛው ቢጣሉ ምን ማድረግ አለብኝ ወይም ደግሞ እኔ በዛ ቦታ ምን አድርጋለሁ ብላችሁ ነው ማሰብ ያለባችሁ። ቢኒ በወቅቱ እህቷ እንደዛ በቃ ምንም ነገር የሰው ክብር የሚባል ነገር ሳሰጣት እንደውም ሄሉ በዚህኛው ፓርት ታግዛለች። ገባችሁ? እነሱ ስራ ነው የሚሰሩት። እናንተ ግን ምን እንደሆነ አላቅም በመሀል ቤት በቃ አለቅልቃችሁ መሞታችሁ ነው እንዴ? አይወዳትም፣ አይፈልጋትም፣ በገንዘብ ነው ለስራ ነው ማድሪሹ። ምን አገባችሁ? ለምንም ይቅረባት የምትሰራው በእጇ በአንደበቷ በራሷ ስልክ በራሷ ቻናል በእናንተ ቤት መጣች፣ በእናንተ አካውንት ፖስተች፣ በእናንተ አንደበት ተናገረች እንዴ? ምን እየሆናችሁ ነው? አንዳንዶቹ የማይመለከታችሁ ነገር ላይ ገብታችሁ የምትሉት የሆነ በቃ የቅናት በቃ አስመሰለባችሁ። እውነቴን ነው የምነግራችሁ። በጣም ሰው አንዳንዴ ዝም ሲል የሆነ ነገር ሳይገባው ቀርቶ አይደለም፣ ንቆ ሲተዋችሁ ራሱ ማሰብ አለባችሁ። ስለዚህ አሁን ይሄ ልጅ በወቅቱ በነበረው እኔ በሱ ቦታ ምን ነበር ማድረግ የነበረብኝ? ጥፋተኛው ማን ነው ብላችሁ ማገናዘብ ትችላላችሁ። ልጅቷ ስላልፈለጋችሁ ብቻ በግድ እያስገደደችው ነው። እውነታችሁን ነው። ምን እንደው እነማሞ ፊት የምር ሲጀመር ማለት ነው። አንዳንዴ በቃ ይደብራል። ሁሉ የምትፈልጉትን ሰው ተከታተሉ። ኦኬ፣ ግን ያን ሰው ካልፈለጋችሁት እኝኝ ማለት አይጠበቅባችሁም። በቃ 4 ነጥብ ይችላል። ስራዋን ነው ትስራ፣ መብቷ ነው። በፈልጋት በስልኳ አያገባችሁም። እንደገና ደግሞ በሱ ሀሳብም ደግሞ ይለምናት አይለምናት፣ ይፈልጋት አይፈልጋት እናንተና እኔ የምናውቀው ታሪክ የለም። እኔ እናንተ የምናውቀው 30 ደቂቃ ቪዲዮ ነው፣ አለቀ። 4 ነጥብ። እና ይሄ ልጅ በወቅቱ በነበረው ነገር ለሷም ለእህቶም ሳያዳላ የምትናገረው ነገር እህቱ ትክክል እንዳልሆነ ማስቆም ነበረበት። ሁለቱ እህቱና ሄሉ ሰላም ከፈጠሩ በኋላ እሱ በመሃል አሁን እንደ አዲስ ተነስቶበት እህቱን መቆጣት ጀመረ። ከእህቱ ጋር ጸብ ጀመረ። ይሄ ትክክል ነው ብላችሁ ታስባላችሁ? አይደለም። በወቅቱ ነበረ በቃ ማስተካከልም ከነበረበት መቆጣትም ከነበረበት አይደል? ስለዚህ አሁን ላይ ደግሞ ቢያንስ ይቅርታ ቢጠይቃት ምንድነው የሚጎዳው? እንደ ቪዲዮ ነው እያልኳችሁ ያላችሁት። ከጀርባው አያገባችሁም፣ አያገባንም። ተግባባን? ባለፈ ታሪክ እያነሳችሁ እያላችሁ ልጅቷን የሆነ በቃ እንድትሰበር እንድትወድቅ የሆነ ነገር የምታደርጉ ደግሞ አይሳካላችሁም። ወደ ራሳችሁ ብትሰበሰቡ መልካም ነው። ሲቀጥል ደግሞ የሰው ልቡ የሰው ሆዱ የውፍ ሆዱ ነው አይታወቅም ይባላልና
ሰው ሁላ ንጹህ ነው ወይ ሰው ሁላ እንትን ነው አትበሉ። ሌላ ኦዲየንሶቿ ብር እየላኩላት ነው የምትኖረው ምናምን በቃ ማትሉት የለም። እኔ በነገራችን ላይ በዚህ አጋጣሚ አንድ ነገር መናገር የምፈልገው ለዩቲዩበሮች የሚልኩ በሙሉ ለኔ በጎች ናቸው። ሙሽ በስለሄሉ ለእያንዳንዱ ዩቲዩበር እኔ ሄሉን የምወዳት የማግዛት በገንዘብ አይደለም። ማስረግጬ ስነግራችሁ ቪዲዮዋን ላይክ አረጋለሁ፣ ሼር አረጋለሁ፣ ሙሉ ቪዲዮዋን አይትላታለሁ፣ ከፈልኳት ማለት ነው። ሌሎቻችሁም እንደዛው ከአረብ ቤት እየተጠገረራችሁ ተርፋችሁ የምትሰጡ ካላችሁ አይመለከተኝም። ስለዚህ ሄሉ ከኪሳቸው ገብታ እስካልወሰደች ድረስ ማንም ወዶ ፈቅዶ ከሰጣት እሳይ ደግ አደረገች ነው የምለው። እሷ ልትሰጣት እናንተ ምን አንገበገባችሁ? ምን አቃጠላችሁ? በቃ ደግ አደረገች እንዴ ከሰጡት። እኔ በቃ ማለት እውነተኛ ነገር ልጠይቃችሁ፣ ከሰጡት የሚጠላለ ማለት ይሄን ጥያቄ በኮሜንት እንድትመልሱልኝ ይፈልጋሉ። ከሰጡት የሚጠላ ካለ ለኔ በቃ እኔ አለሁ በሉኝ። እኔ ብር ተሰጥቶኝ አይ አልፈልግም ብዬ የሚመልስ ካለ ለኔ ንገሩኝ። ይሄ በብዙ ዩቲዩበሮች ላይ የሚፈጸም በጣም ብዙ የሚያንጫጫን ነገር ነው። እኔ ግን በዋኖቹ አልፈርድም። ከተሰጣቸው ደግ አደረጉ ነው የምለው። አልሰረቀችም እችልች የወደደ የፈቀደ ሰጣት፣ የተረፈው ሰጣት። እኔ ደግሞ ገንዘብ ስለሌለኝ ዩቲዩብ ላይ ካረጋለሁ፣ ሼር አረጋለሁ፣ ሙሉ ቪዲዮዋን አይችልም ማስታወቂያ አስቆጥርላታለሁ፣ ሐሳቤን ይሰማኝን ሰጣታለሁ። ከዚህ በላይ ድጋፍ የለም። በቃ ከገባችሁ ማለት ነው። ስለዚህ እኛኛ አትበሉ። ስራዋን ነው የምትሰራው። ስራዋን እየሰራች ነው። ስራዋን ትስራበት። በቃ እንዴ ተፋቷት። አንዳንዴ ማረም ሲበዛ እኮ ይመራል ጋይስ፣ ይሰለቻል ማለት ነው። እና ዞሮ ግን ለማንኛውም ሁላችንም ልቦና ይስጠን። ቪዲዮ ላይክ፣ ሰብስክራይብ አድርጉ ቤተሰብ። የሉዬ በርቺ፣ ቢኒም በርቱ። ሲጀመር ጸብ እንደሌለ በደንብ እናውቃለን። ስራ ነው ስሩ። መቼም ከሌሎቹ ይሻላል። ሚስቴን ተረከብ ባሌን እንዲህ አረኩት ከሚሉት የሷ ይሻላል። በቃ እርስ በርሳቸውን ቢያንስ በፋሚሊ ነው የተጨቃጨቁት ቪዲዮ የሰሩት። መጥፎ ክፋት ያለው ነገር አላየውበት። ስለዚህ ይስሩ፣ በማይመለከታቸው አትግቡ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ